ሰላም ጤና ይስጥልኝ ተመልካቾቻችን ይህ የኢትዮጵያ ሰብአዊ መብት ኮሚሽን ከኢቢሲ ጋር በመተባበር ያዘጋጀው የፓናል ውይይት ነው። እንግዲህ ለዛሬ ከሰብአዊ መብት ውስጥ አንዱ የሆነው በተለይም የነጻነት መብትን እናነሳለን። እዚህ እንግዶች አሉኝ። እንግዶቼ ራሳቸውን ያስተዋውቃሉ። ከርሶል ጀምር። እሺ አመሰግናለሁ። ጠበቃና የህግ አማካሪ አባይነህ ዘመነ እባላለሁ። ምክትል ኢንስፔክተር ሳዲቅ ተሽቴ ይባላል ከፌደራል ፖሊስ ህግ ባለሙያና ነገሮች። መልካም እንግዲህ ደግሞ ዘግየት ብለን ከአሶሳ የኢትዮጵያ ሰብአዊ መብት ኮሚሽን ባልደረባን አቶ መሐመድ አህመድን እናስገባለን። እንግዲህ ከሰብአዊ መብት ውስጥ አንዱ የሆነውን የነጻነት መብትን እናነሳለን። ሰብአዊ መብት ማለት ምን ማለት ነው ከሚለው እንጀምር። ሰብአዊ መብት ማለት እንግዲህ ሰዋዊ ከሚለው ቃል ብንነሳ ሰዋዊ ማለት ሰው ለሰው መሆን፣ ችሮታ ማድረግ፣ መተሳሰብ፣ የሰው ስሜትን መረዳት፣ ቅንነት፣ መግባባት የሚሉ አቻ እሳቤዎችን ማንሳት ይቻላል። ስለዚህ ሰብአዊ መብት ማለት በአጠቃላይ እንግዲህ ሰዋዊ ይሄ ነው ካልን ሰው በመሆኑ ብቻ ሰው ሆኖ በመፈጠሩ ብቻ በተፈጥሮ ሊያገኛቸው የሚችሉ መብቶች ማለት ነው። እነዚህ መብቶች በዘር፣ በቋንቋ፣ በሃይማኖት፣ በፖለቲካ አመለካከት ወይም በሌላ በጾታም ሊሆን ይችላል በሌላ መለያ ልናደርግባቸው በምንችሉ ምክንያቶች የማይለይ የሰው ልጅ በተፈጥሮ ሊያገኛቸው የሚችሉ የማይገደቡ መብቶች ወይም ደግሞ የሰው ልጅ ሰው በመሆኑ የራሱ ክብር ስላለው በዚህ ክብር የሚያገኛቸው ተፈጥሯዊ መብቶች ናቸው ልንል እንችላለን። ኢንስፔክተር በዚህ ጉዳይ ላይ አመሰግናለሁ። ሰብአዊ መብት ወይም ነጻነት ሲባል ሰው በተፈጥሮ ወይም ተፈጥሮ የሰጠውን ነገር ማንም ሊቀማው አይችልም ማለት ነው። የሰብአዊ መብት ማለት በባህሪው ዓለም አቀፋዊ ናቸው። ሰው በመሆኑ ብቻ በተፈጥሮ የሚያገኛቸው የተፈጥሮ መብቶች ናቸው። እነዚህ መብቶች በምንም መልኩ የማይገሰሱ የማይወሰድበት በገንዘብ የማይሸጡ ሊሆን ይችላል። እንደዚህ አይነት መብቶች በሙሉ ሰብአዊ መብት ወይንም ነጻነት እንላቸዋለን ማለት ነው። አቶ መሐመድ አህመድ ከኢትዮጵያ ሰብአዊ መብት ኮሚሽን ባልደረባ ከአሶሳ፣ እርሶስ በዚህ ጉዳይ ላይ ምን ይላሉ? በተለይ የመጀመሪያ ጥያቄያችን ሰብአዊ መብት የምንለው የሰው ልጅ ሰው መሆኑ የሚያገኘው ማለት ነው። ስለዚህ ሰብአዊ መብትን ናቹራል ነው ወይም ተፈጥሯዊ ነው። ሰው ተፈጥሯዊ ሰው በመሆኑ ብቻ ሊያገኙ የሚችለው ነው። መንግስታት ይህንን ተፈጥሯዊ የሆነውን መብት እውቅና የመስጠት እና ለመብቶቹ መጠበቅ የሚያስፈልገውን ጥበቃ ማድረግና ለመብቶቹ መከበር የሚያስፈልጉትን ነገራቶች ማሟላት ወይም ፉልፊል የምንለውን የሚመለከት ይሆናል። ወደ ነጻነት ስንመጣ እንግዲህ ነጻነት የመብቶቹ ሁሉ ከፍ ያለ እንትን ያለው ነው። ሁሉንም መብቶች በነጻነት ነው ሰው የመንቀሳቀስ መብት አለው ወይ የመንቀሳቀስ መብት አለው ስለዚህ የመንቀሳቀስ ነጻነት አለው ማለት ነው። ሰው የመናገር መብት አለው ስለዚህ የመናገር ነጻነት አለው ነው። ስለዚህ ነጻነት ለሁሉም መብቶች ኮር የምንለው ነው ማለት ነው። እንግዲህ ነጻነት ሌሎች ሰዎችን ጣልቃ በሌሎች ሰዎች መብቱን ኤክሰርሳይዝ በሚያደርግበት ጊዜ ሌሎች ሰዎች ጣልቃ እንዳይገቡበት ወይም ደግሞ የሌሎች ሰዎችን ክልከላን የሚመለከተው እንዳይገቡበት ወይም መብቱን ኤክሰርሳይዝ እንዳያደርጉት ማለት ነው። ነጻነት የብዙ መብቶች አይነተኛ መንገድ ነው ብለን መውሰድ እንችላለን። ወደ ሁለተኛ ጥያቄያችን እናመራለን። ስለ ሰብአዊ መብት ዓለም አቀፍ እና ሀገራዊ ህጎች ምን ይላሉ? በዚህ ጉዳይ ላይ እስኪ አቶ አባይነህ። ከሁለተኛው ዓለም ጦርነት በኋላ መንግስታት በስምምነት የተፈራረሙት ዩዲኤችአር የሚባል ዩኒቨርሳል ዲክላሬሽን ኦን ሂውማን ራይትስ የሚባል በ1948 የተስማሙት ስምምነት አለ። ይህ ስምምነት እንግዲህ ሀገራችን ኢትዮጵያን ፈራሚ ናት። ስለ ሰብአዊ መብቶች በንድል ራይቶችን እዛ ላይ የምናገኘው ነው። አብዛኛው እንግዲህ ከበርካታ መብቶች አሉ፣ በርካታ ኮንቬንሽኖች አሉ። እነዚህ ኮንቬንሽኖች የሚነሱት አብዛኛው ከዚህ ከዩዲኤችአር ነው። በተለይም አንቀጽ 3 ላይ በዚህ ዩዲኤችአር ማንኛውም የሰው ልጅ በህይወት የመኖር ነጻነቱ ያለ መገፈፍ መብት እንዳለው በግልጽ ፐርሰናል ሴኩሪቲው ላይፉና ሊብሪቲው ነጻነቱ መጠበቅ እንዳለበት በግልጽ ደንግጎ ይገኛል። ዲቴል ሩሎችም አሉት ይህ ዩዲኤችአር ማለት ነው። እንግዲህ ከላይ ስናየው ነው እንጂ በዲቴል ስለ ሰብአዊ መብት መከበር በተለይም ስለ ነጻነት መብቶች በደንብ ፕሮሲጀሩን ያስቀምጣል።
ከዛ በመቀጠልም ICCPR ምለው ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይትስ ሚለው እሱም ኮንቬንሽን ሀገራችን ኢትዮጵያ ፈራሚ ናት። አንቀጽ 9 ላይ የተያዙ ሰዎች በምን መልኩ ትሪት መደረግ እንዳለባቸው በተለይም ደግሞ አንሎፉሊ የሰው ልጅ መያዝ እንደሌለበት ህግ ካስቀመጠው ስርዓቶች የሰው ልጅ መያዝ እንደሌለበት ከተያዘም ደግሞ the right to informed የተያዘበትን ምክንያት የማወቅ ከተያዘም በኋላ ደግሞ the right to brought to judge ወደ ፍርድ ቤት የመወሰድ መብት እንዳለው የሚያሳይ ነው። ከዛ ውጭ ከተያዘም በኋላ ደግሞ unlawful ወይም ደግሞ ክሩል የሆነ ትሪትመንት እንዳይደርስበት የማድረግ መብት እንዳለው በተጨማሪም ደግሞ unlawful የተያዘ ሰው ከህግ ውጭ የተያዘ ሰው አላግባብ የተያዘ ሰው ደግሞ እንግዲህ በየመንግስታቱ ደረጃ ሌቭላቸው ቢለያይም ኮምፐንሴሽን ወይም ደግሞ ካሳ የመጠየቅ መብት እንዳለው በተለይ አንቀጽ 9 ላይ በዝርዝር አስቀምጦት እናገኛለን። አዎ ቀደም ሲል ያነሱልኝ ዲክላሬሽን ኦፍ ሂውማን ራይትስ ማዘር ኦፍ በቃ እነሱ የሚመነጭ ነው። ተጨማሪ በጣም በርካታ ናቸው እንደው ከላይ እናንሳቸው ለነው እንጂ ሌላም ደግሞ ኮቨናንት ኦን አጌንስት ቶርቸር የሚባል በተለይም ደግሞ ይሄ ኮቨናንት ካት የምንለው ባጭሩ በማንኛውም ሰርከምስታንስ ጦርነትም ቢሆን የሰው ልጅ ሰብአዊ ክብሩን በጠበቀ መልኩ መያዝ አለ። ፓኒሽመንትም ቢሆን የወንጀል ህግም ቢሆን በጥፋተኛም ሆኖ ቢገኝ ሰብአዊ ክብሩን ሰብአዊ ማንነቱን በጠበቀ መልኩ ፓኒሽመንት እንኳን ቢሆን ሊፈጸምበት እንደሚገባ እንጂ የሰብአዊ ክብሩን በጣሰ መልኩ ሊከወን እንደማይገባ በግልጽ አስቀምጦ ይገኛል። በተለይ ይሄ ካት የምንለው ኮንቬንሽን በአካባቢያዊ ሁኔታ ስናያቸው በተለይ ደግሞ ኢሮፒያን ኮንቬንሽን ኦን ሂውማን ኤንድ ፒፕል ራይትስ አሜሪካን ኮንቬንሽን ኦን ፒፕል ኤንድ ራይት የሚላል በአፍሪካም ደረጃ አፍሪካን ቻርተር ኦን ሂውማን ኤንድ ፒፕል ራይት ኮንቬንሽን አለ ቻርተር አለን በአፍሪካ ደረጃ ኢትዮጵያ ሀገራችንን ፈራሚ ናት። እዚህ ኮንቬንሽንን ቻርተርን አንቀጽ 4 ላይ ይህ የሰው ልጅ ነጻነት የሰው ልጅ ኢንቫዮሌብል የሆነ ሊጣስ የማይችል ሊገረስስ የማይችል መብት እንዳለው በግልጽ ተመላክቶ ይገኛል። በሀገር አቀፍ ደረጃ ስንመጣ እንግዲህ ሪጂናል እና በዓለም አቀፍ የተወሰኑ እንነካካቸው በሚል ነው እንጂ ብዙ ዲቴል እንትኖች አሉ። በሀገር አቀፍ ደረጃ እንግዲህ ዋናው የህጎች ሁሉ የበላይ ህገ መንግስታችን ነው። ቅድም የጠቀስኳቸው ዓለም አቀፍ ስምምነቶች ወይም ቻርተሮች የሀገሪቱ የህግ አካል እንደሆኑ በተለይ አንቀጽ 9 ንዑስ ቁጥር 4 ሀገሪቱ ፈራሚ ከሆነች እነዚህ ህጎች ወይም ኮንቬንሽኖች ስምምነቶች የሀገሪቱ ፓርት ኤንድ ፓርሰል ኦፍ ዘ ሎው ነው የሚሆኑት የህጋችን አካል ይሆናሉ። በተጨማሪም እንግዲህ ሂውማን ራይትን በተመለከተ ከአንቀጽ 13 እስከ አንቀጽ 28 ሰብአዊ መብቶች በዝርዝር ተቀምጠው ይገኛሉ። በተለይ አንቀጽ 13 ላይ ማንኛውም በማንኛውም ደረጃ የሚገኝ የፌዴራል መንግስት ወይም ደግሞ የክልል አስፈጻሚ አካል ህግ አውጭ ህግ ተርጓሚ አካል እነዚህን ሰብአዊ መብቶች የማክበር የማስከበር ግዴታ እንዳለበት በግልጽ ተመላክቶ ይገኛል። እንዲሁም ደግሞ ከአንቀጽ 13 እስከ 28 ያሉ ሰብአዊ መብቶች እነዚህ መብቶች ከኢንተርናሽናል ኮንቬንሽኖች ጋር በተጣጣመ መልኩም ደግሞ መተርጎም እንዳለባቸው እዛው ላይ ተቀምጦ ይገኛል። አሁን በያዝነው ጉዳይ በተለይ አንቀጽ 17 ላይ the right to liberty የምንለው የነጻነት መብት የምንለው በግልጽ ተመላክቶ ይገኛል። እሱ ማንኛውም ሰው ህግ ካስቀመጠው ስርዓት ውጭ ወንድም ይሁን ሴትም ይሁን ሊያዝ ወይም ደግሞ ሊከሰስ ወይም ደግሞ ሊታሰር እንደማይችል ደንግጎ ይገኛል። ስለዚህ የነጻነት መብት በዚህ መልኩ የተቀመጠ ሲሆን በወንጀለኛ መቅጫ ህጉም አንቀጽ 586 እስከ 590 እንዲሁም ደግሞ የወንጀል ስነ ስርዓት ህጉ ከአንቀጽ 22 እንግዲህ ኢንስፔክተርም አሉ እንዴት ምርመራ ይካሄዳል እንዴት ጥቆማ ሲመጣ ተጠርጣሪዎች እንዴት ትሪት መደረግ እንዳለባቸው የወንጀል ስነ ስርዓት ህጋችንን በግልጽ አስቀምጠው ይገኛሉ ማለት ነው። መልካም ኢንስፔክተር ሳዲቅ እንግዲህ ከዓለም አቀፍና ሀገር አቀፍ ህጎች አንፃር በሰብአዊ መብት ህጎች ምን ይላሉ? እንደ አጠቃላይ እሳቸው ያሉትን እንዳለ ሆኖ ምናልባት ዓለም አቀፍ ህጎችን ኢትዮጵያ አክሴፕት አድርጋ እስከተቀበለች ድረስ ተፈጻሚነት አላቸው በሚል በፌዴራል ህገ መንግስት አንቀጽ 9 ላይ በሰፊ አስቀምጦታል።
ይሄ ብቻ አይደለም እንደ ሰብአዊ መብት የፌዴራል ህገ መንግስት 1/3 ማለት ይቻላል ስለ ሰብአዊ መብቶች ኮሚሽን ነው ማለት ነው ስለ ሰብአዊ መብት ጥበቃን በተመለከተ ነው የሚደነግገው ይሄም ቅድምም ተጠቅሷል ከ13 ጀምሮ እስከ 27 28 እስከ 44 በሁለት ከፍሎ ዲሞክራሲያዊና ሰብአዊ መብት ብሎ በሁለት ይከፍላቸዋል በሁለት ከፍሏቸው ሞር 1/3 ማለት ነው ስለ መብቶችን በተመለከተ ይደነግጋል ማለት ነው ቅድም እንዳስቀመጡት ICCPR አብዛኛው ማለት ይችላል ከ6 ጀምሮ እንደውም እስከ 27 ነው እሱም ሞር በዚህ ጉዳይ ላይ ፎከስ ያደርጋል ማለት ነው አብዛኛው ምናልባት ቅድም እንደተባለው 9 አለ በ9 በአንቀጽ 9 ንዑስ አንቀጽ ከ1 እስከ 5 የተዘረዘሩ መብቶች አሉ እነዚያ መብቶች የዚህም የኛ የህጉም አካል እስከሆኑ ድረስ ይሄንም ደግሞ የሰብአዊ መብት የመጠበቅ ግዴታችን በዚህ ላይ ግዴታ መንደቶሪ ይሆናል ማለት ነው የህጋችን አካል እስከሆነ ድረስ ይሄንን ይመስላል በተወሰነ መልኩ ማለት ነው አቶ አባይነህ ደርሶ ልምጣ የነጻነት መብት ወይም ደግሞ የዘፈቀድ ያላግባብ እስራት ወይም ህጎችን ማጣት ምንድነው በዘፈቀደ ማለት እንግዲህ ቀደም የተቃቀስናቸው ህጎች አሉ በዓለም አቀፍ ደረጃም በሀገራችን ደረጃም የተለያዩ ህጎች አሉ ከህገ መንግስቱ ከወንጀለኛ መቅጫ ስነ ስርዓት ህጉ ወይም ከወንጀል ህጉም ህጎች አሉ ከነዚህ ወይም ደግሞ መቋቋሚያ አዋጆች ሌሎች አዋጆችም ሊኖሩ ይችላሉ ከነዚህ ደንቦች መመሪያዎች ውጭ ሰውን ያላግባብ መያዝ ማሰር ዘፈቀዳዊ ልንለው እንችላለን ከነዚህ ውጭ ሆኖ አያያዞች በህገወጥ መልኩ የተያዙ በዘፈቀደ የተያዙ ብለን ልንጠቅሳቸው እንችላለን ኢንስፔክተር በዚህ ጉዳይ ላይ አው ማለት እንደተጠቀሰ ሆኖ አሁን እዚህ ላይ የዘፈቀደ ማለት ከተያዘም በኋላ በህጋዊም ይሁን በህገወጥም ይሁን ከተያዘ በኋላ በሚጠበቀው ሰዓት 48 ሰዓት ነው ብለው በዛ ሰዓት ለፍርድ ቤት አለማቅረብም አንዱ የዚሁ አካል ነው ሊሆን የሚችለው የሰዎች ነጻነታቸውን በምን አግባብ ሊያጡ ይችላሉ ምክንያቶቹስ እንደው ምን ሊሆኑ ይችላሉ ሰዎች በሁለት መንገድ ነጻነታቸውን ሊያጡ ይችላሉ አንደኛው በህግ በተቀመጠው አሰራር መሰረት በህጋዊ ምክንያት ነጻነታቸውን ሊያጡ ይችላሉ ከዛ ውጭ እንግዲህ የሚመጣው ከህግ ውጭ በሆነ ምክንያት ነው ማለት ነው ከህግ ውጭ የሆነው ምክንያት ተቀባይነት የሌለውም መደረግም የሌለበት ነው መንግስትም ማንኛውም ማህበረሰብ ፕሮቴክት ማድረግ ያለበት ነው በህግ ከሆነ ግን እንግዲህ እንደው ያብራሩት ከህግ ውጭ ነጻነትን ማጣት ሲባል ምን ማለት ነው ለምሳሌ እንግዲህ ሰዎችን በራሳቸው ስልጣን ከህግ ውጭ ማለት ምንም አይነት ሪዝን ሳይኖራቸው ህጋዊ ምክንያት ሳይኖራቸው በጉልበትም ሊሆን ይችላል በኃይል በማስገደድ ሰዎችን የመጥለፍ እንዳይንቀሳቀሱ የማገድ የሆነ ቦታ ወስዶ ዲቴን የማድረግ የማሰር እኛ አይነት ነገሮች ከህግ ውጭ የሆነ የሰው ነጻነት መክፈፍ ነው እንግዲህ ከቤታቸው መምጣትም ሊሆን ይችላል ዲቴን ማድረግ ባሉበት ኤሪያ እንዳይንቀሳቀሱ በሰባዊነታቸው ያገኙትን የመንቀሳቀስ መብት መገደብ ሊሆን ይችላል ስለዚህ ይሄ ከህግ ውጭ ሊያጡበት የሚችሉ አግባብ ነው ሌላው በህጉ በተቀመጠለት ስርዓት መሰረት የሚያጡበት ነው አንደኛው በወንጀል መጠርጠር ነው እንግዲህ ኢንስፔክተር የሚሄዱበታል በወንጀል የተጠረጠረ ሰው ቀርቦ ቃሉን እንዲሰጥ ሲፈልግ የማይቀርብም ከሆነ ወይም ደግሞ ያለ ፍርድ ቤት ማዘዣም ደግሞ መያዝ ካለበት እንደ ወንጀሉ አይነት አንቀጽ 52 ላይ በግልጽ ተመልክቶ ይገኛል በስነ ስርዓት ህጋችን በዛ አግባብ ሰው ሊያዝ ይችላል የተከሰሰ ሰውም ሊሆን ይችላል እንግዲህ ዋስትና ያልተፈቀደለት ሰው ሊሆን ይችላል ነጻነቱን ያጣል ይታሰራል ማለት ነው ሌላው እንግዲህ በወንጀል ተጠርጥሮ ተከሶ ጥፋተኛ ሲባል በፍርድ ሂደት ሰው እንዲታሰር እንዳይንቀሳቀስ ሊፈረድበት ይችላል ይሄም ደግሞ ነጻነትን ማጣት ነውና ይህ የነጻነት ማጣት ግን ያው ህጉን የተከተለ አሰራሩን የተከተለ እስከሆነ ድረስ ተቃውሞ የሌለው ሂደት ነው ማለት ነው አመሰግናለሁ አቶ አባይነህ ኢንስፔክተር በዚህ ጉዳይ ላይ እስኪ ይሄንን በተመለከተ ምናልባት በሁለት መንገድ ሰው ሰብአዊ መብቱን ወይም ነጻነቱን ያጣል ያው ይሄም አንዱም በህጋዊ ነው ሁለተኛው ከህግ ውጭ ነው ሞር እኔ በህጋዊውን ወዳላ ላቆየውና ከህግ ውጭ የሚለው ነገር ትንሽ ፎከስ ባድርግ የተሻለ ነው የሚሆነው ከህግ ውጭ ሲባል አንዳንድ ጊዜ ግለሰቦችም ሊሆን ይችላል ግሩፖች የሆኑ ግሩፖች ሊሆን ይችላል ለራሳቸው ለግል ጥቅማቸው ሲሉ የሰዎችን ሰብአዊ መብት በመጣስ በአንድም የሆነ ጥቅም ለማግኘት ሲሉ ሃንድል በማድረግ በመያዝ በማፈን
መግደልም ሊሆን ይችላል የሆነ ነገር በማድረግ የሰዎችን ሰብአዊ መብትን ሲጥሱ እናያለን። እነዛ ግሩፖች አንድ የራሳቸውን ኢንተረስት ቤዝ አድርገው ነው የሚወጡት። ይወጡና ሰዎችን እንደ ሽፍታ ሆነው በአንድ አካባቢ ላይ ያሉትን አግዶ የሆነ ቦታ ወስዶ የማገድ ገንዘብ በመግደል መቀበልም ብቻም አይደለም ሰውን በመግደልም ይሄ ብቻም አይደለም ማስፈራራት ሁሉ የሰብአዊ መብት ጥሰቶች ናቸው። ይሄ ከህግ ውጪ የሚደረጉ እንትኖች ናቸው ማለት ነው፣ ጥሰቶች ናቸው። ሌላው በህግ የተባለው ቅድም እንደተቀመጠው ፖሊስ በአብዛኛው ጊዜ በተለያዩ ምክንያቶች ሃንድል ያደርጋል። አንደኛው በፍርድ ቤት ትዕዛዝ ሃንድል ያደርጋል። ሁለተኛው በክስ ማለት በጥቆማ በደረሰው ጥቆማ፣ ሁለተኛ ሶስተኛ እጅ ከፍንጅ ከያዘ ሃንድል ያደርጋል ማለት ነው። በእንደዚህ አግባብ ሰዎችን ይይዝና ማረፊያ ቤት ይወስዳል። በዛው አግባብ ያሉ ህጋዊ ፕሮሰሱን እስከጠበቁ ድረስ በዚህ አግባብ የተሰጡን ከፍርድ ቤት ትዕዛዝም ውጪ ለማያዝ ቅድም እንዳልኩ እጅ ከፍንጅ እስከሆነ ድረስ ፖሊስ እስከሆነ ድረስ የማያዝ ግዴታ አለበት። ከዛ በዘለለ ግን ማንም ሰው ሚሊተሪም ስለለበሰም አይደለም ማንም ሰው ይዞ አለግባብ ማሰር አይችልም። በዚህ አግባቦች ይያዛሉ። ከተያዙም የራሱ የሆነ ሰብአዊ መብቱን በጠበቀ መልኩ የፍትህ ማቅረብ አለበት፣ ለፍርድ ቤት ማቅረብ አለበት። በህግ ወጥ ያለውን ገልጸውልኛል። በህግስ እንዴት ነው አንድ ሰው ነጻነቱን ሊያጣ የሚችለው? አንደኛ ቅድም እንዳልኩ በህግ ቅድም በሶስት ጠቅሻለሁ። በፍርድ ቤት ይያዝ፣ በፍርድ ቤት ትዕዛዝ አውጥተን ያው በጥርጣሬ ትዕዛዝ ይወጣል። በፍርድ ቤት ያው ሃንድል እስከተደረገ ድረስ የተለያዩ የመንቀሳቀስ መብቱን ያጣል። በሞላ ጎደል ያው እንደ ድሮ ወጥቶ አንዳንድ ጊዜ ያው ሃንድል እስከሆነ ድረስ ከአንዳንድ ነገሮች ጋር ኮሚኒኬት እንዳደርግ የሚደረግባቸው ሁኔታዎች ይኖራሉ። በእንደዛ አይነት ነገር እንትኖችን ሃንድል ይደረጋል ማለት ነው። ሌላው በዚሁ አግባብ ምናልባት በህግ አስቸኳይ ጊዜ አዋጅ በሚሆንበትም ጊዜ ልክ በእንደዛው በተመሳሳይ ጉዳዩ ህጋዊ ነው፣ ግን ሰብአዊ መብቱን ለህዝባዊ ጥቅም ሲባል ሃንድል የሚደረግባቸው ሁኔታዎች አሉ። ህጉና ስርዓቱን ተከትሎ ይያዛል። በዛው አግባብ ደግሞ የተወሰኑ ነገሮችን የሚያጣቸው ህጉ መብቶች አሉት ማለት ነው። በዚህ አግባብ ነጻነቱን ሊያጣ ይችላል። ሞትም ሊሆን ይችላል። በዛ አግባብ በሞት ቢፈረድ እንኳን ነጻነቱን ሊያጣ ይችላል። ህጋዊ ስርዓቱን እስከተከተለ ድረስ በሞት ሊፈረድ ይችላል። እድሜ ልክ ስርዓት ሊፈጽም ስርዓት ሊፈረድ ይችላል። በዚህ አግባብ ነጻነቱን ሊያጣ ይችላል ሰው ማለት ነው። ጥሩ። አቶ መሐመድ አህመድ እርሶስ በዚህ ጉዳይ ላይ ምን ይላሉ? ቀደም ሲል ባነሳነው ጥያቄ ላይ እንግዲህ አንድ ሰው ነጻነቱን ሊያጣ የሚችለው በህግ አግባብ ወይም ከህግ አግባብ ውጪ ሊሆን ይችላል። በህግ አግባብ ስንል የህግ ስርዓትን ተከትሎ ሰው ሊታሰር ይችላል። በመታሰሩ የመንቀሳቀስ መብቱ ሊገደብ ይችላል። ወይም ደግሞ የመናገር ነጻነቱ በህግ መሰረት ምሳሌ ሰው የመናገር ነጻነት አለው ተብሎ ዝም ብሎ በዘፈቀደ አይናገርም። የህግ ክልከላዎች ይኖራሉ። ስለዚህ በህግ አግባብ አለ እንደዚህ ሊኖር ይችላል። ከህግ ውጪ ነው ምንለው ግን በአገሪቱ የተቀመጡ የህግ ስርዓትን በጣሰ መልኩ ሲደረግ ማለት ነው። ስለዚህ የወንጀል ስነ ስርዓት የተቀመጠ አለ። አንድ ሰው እንዴት ነው መያዝ ያለበት፣ በተያዘ ጊዜ በምን ሁኔታ ነው ፍርድ ቤት መቅረብ ያለበት፣ መቼ ነው መቅረብ ያለበት፣ በምን ሰዓት የሚለው በግልጽ የተቀመጠ ነው። ስለዚህ እነዚህን ፕሮሲጀሮች በጣሰ መልኩ ያለ ፍርድ ቤት እውቅና ሰዎች ሲታሰሩ ነጻነታቸው ሊያጡ ይችላሉ። ነጻነት የሚጣሰው በጸጥታ ሰው ብቻ አይደለም፣ ወይም በመንግስት ሰዎች ብቻ ወይም በፍትህ ተቋማት ሰዎች ብቻ ሳይሆን በግለሰቦችም ሊጣስ የሚችልበት አጋጣሚ ለምሳሌ እገታ፣ ያላግባብ ሰዎች እንዳይንቀሳቀሱ የሚደረግበትም ሁኔታ ይኖራልና በጥቅሉ ከህግ ውጭም ነጻነት ሊጣስ እንደሚችል መረዳት ያስፈልጋል ማለት ነው። በወንጀል ተጠርጥረው በመታሰር ወይም በመንግስት ቁጥጥር ስር ሆነው ነጻነታቸውን በተነፈጉ ሰዎች ላይ የሚደርስ የመብት ጥሰቶች ምን ናቸው? እንደው አይነቶችስ አላቸው? በወንጀል የተጠረጠረ ሰው የሚያዝበት አግባብ በስነ ስርዓት ህጉ በግልጽ ተመላክቶ ይገኛል። አንዳንድ ጊዜ የተወሰኑት የሚያዙ ሰዎች በፍርድ ቤት ትዕዛዝ ሊያዙ ይችላሉ። ከፍርድ ቤት ትዕዛዝ ውጭ ደግሞ በተለይም የእጅ ከፍንጅ ወንጀሎችና በአንቀጽ 52 በዝርዝር ተመላክተው የሚገኙ ወንጀል ሲፈጽም የተያዘ ሰው ወይም ደግሞ ፖሊስ ሊይዘው ሲል የሚያመልጥ ተጠርጣሪ ወይም ሌሎች ምክንያቶችም ካሉ በዛ አግባብ የሚያዝበት ሁኔታ አለ።
ስለዚህ ከመጀመሪያው የፍርድ ቤት ትዕዛዝ እያስፈለገ ሳይዙ መያዝ በራሱ የመብት ጥሰት ይሆናል። የሚያስፈልገው ከሆነ የማያስፈልገው ከሆነ ደግሞ ከተያዘ በኋላ አንድ ሰው የተያዘበትን ወንጀል አለመግለጽ እንግዲህ ሁሌም ባይከሰትም ይከሰታል። አንድ ሰው ተጠርጥሮ በፖሊስ ቁጥጥር ስር ከዋለ የተያዘበት ወንጀል ምን እንደሆነ ወዲያውኑ እንደተያዘ ሊገለጽለት ይገባል። የያዘው የፖሊስ መኮንን ፖሊስ መሆኑን መታወቂያውም ሊያሳየው ይገባል። ከዛ በተጨማሪ ከተያዘ በኋላ the right to silence እንለዋለን ወይም ደግሞ ዝም የማለት መብት ስላለው ሰው በራሱ ላይ በወንጀል የተጠረጠረ ሰው በራሱ ላይ ምስክር ሁን ተብሎ ስለማይገደድ ዝም የማለት መብቱ ሊከበርለት ይገባል። እንዲሁም ደግሞ ከመከበር አልፎ ዝም የማለት መብት አለ፣ ያለ መናገር መብት አለ። ከተናገርክ ግን ይህ ማስረጃ ያንተ ቃል እንደ ምስክርነት እንደ ማስረጃ እንጠቀማለን ብሎ ፖሊስ የማሳወቅ ግዴታ ይኖራል። ይህን የማሳወቅ ያለ ማሳወቅ እጥረቶች አንዳንዴ ይከሰታል። ሌላው የተጠረጠሩ ሰዎች የተያዙ ሰዎች ጠበቃ የማግኘት አንዳንዴም የንስሐ አባትም ሊሆን ይችላል የሃይማኖት አባቶችን የማግኘት ቤተሰቦችን የማግኘት መብታቸውን መጠበቅ ያስፈልጋል። እነዚህ ባልተጠበቁ ጊዜ እነዚህ የመብት ጥሰቶች ናቸው። ሌላው ኢንሂውማን ወይም ክሩል የሆነ ጨካኝነት የተሞላበት ወይም ደግሞ የአካል ጉዳት የስነ ልቦና ጉዳት ሊያደርስ በሚችል መልኩ የተያዙ ሰዎችን ትሪት ማድረግ ከመያዣ ቦታው ጀምሮ ከማደሪያው ጀምሮ ድብደባም በኃይል በዛቻ ስድብም ስነ ልቦና በሚነካ መልኩ መደረግ የሌለባቸው ድርጊቶች አልፎ አልፎ ይከሰታል። ሌላው እንግዲህ አንቀጽ 29 የስነ ስርዓት ህጋችን አንድ ሰው በተያዘ በ48 ሰዓት ውስጥ ለችሎት ወይም ለፍርድ ቤት መቅረብ እንዳለበት ያሳስባል። ነገር ግን በ48 ሰዓት ውስጥ ያለ ማቅረብ በተለይም የሚከሰተው አሁን በተግባር ያጋጠመን ያለው አንድ የጸጥታ አካል ይዘውና ከ48 ሰዓት አልፎ ለሌላ የምርመራ ክፍል ወይም ደግሞ ለሌላ ክፍለ ከተማ የማሳለፍ እኛ ዛሬ ነው ያዝነው የማለት በችሎት ላይ የሚያጋጥመን ነገሮች አሉና በ48 ሰዓት ውስጥ የመቅረብ መሰረታዊ መብት ስለሆነ ይህን የማድረግ ነገር ቢኖር ኢንፎርሜሽን በአግባቡ የመስጠት ነገር ላይ እንዲህ አይነት ጥሰቶች ይከሰታሉ። መስተካከል የሚያለባቸው እነዚህ ጥሰቶች እንግዲህ ሙሉ በሙሉ በሁሉም ይከሰታሉ ባይባልም በሀገራችን የተለያዩ ቦታዎች በተለያየ ጊዜ የሚከሰቱ ጥሰቶች ናቸው። ከዛ ውጭ የሚያጋጥመን አንዳንዴ የተጠረጠረ ሰው የዋስትና መብት እንግዲህ መከበር አለበት። የዋስትና ዓላማውም ደግሞ በአንቀጽ 64 ላይም ተመላክቶ እንደሚገኘው ሰው ሳይፈረድበት እንዳይቀጣ እንዳይታሰር ምክንያቱም ሰው ነፃ ሆኖ የመገመት መብት ስላለው ንጹህ ሆኖ የመገመት መብት ስላለው የዋስትና መብቱን ከጠየቀ በኋላ ፍርድ ቤት የዋስትና መብቱን ካስከበረለት በኋላ በፖሊስ ወይ በሌላ ወንጀል ተጠርጥረሃል ወይም ደግሞ እንጠይቃለን በሚል ፕሮሎንግድ የሆነ ጊዜ ረዘም ያለ ጊዜ በእስር የማቆየት እነዚህ አይነት ነገሮች የሰብአዊ መብት ጥሰቶች ልንላቸው እንችላለንና ምን አይነት ነገሮች መስተካከል ያለባቸው ናቸው። መልካም ኢንስፔክተር ሳዲቅ ቀደም ሲል ከተነሳው ጥያቄ አንፃር በተለይ በቁጥጥር ስር ከሆነ በኋላ አንድ ሰው በ48 ሰዓት ወደ ፍርድ ቤት መቅረብ አለበት። የ48 ሰዓት በመንገድ ላይ ያለው የመጓጓዣ ምናምን ሳይጨምር 48 ሰዓት ውስጥ በፍርድ ቤት መቅረብ አለበት። በሚያውቀው ቋንቋ እንትን ሊደረግ ይገባል። ቤተሰቦቹን የመጠየቅ መብቱ የተጠበቀ ነው። ማረፊያ ቦታዎችን ጠበቃውን ለማግኘት ምቹ ሁኔታዎች መፈጠር አለባቸው። ከዋስትና ጋር በተያያዘ ምናልባት ዋስትና የሚያሰጡ እና ማሰጡ ተብሎ የተቀመጡ አቅጣጫዎች አሉ። ምናልባት አብዛኛው ጊዜ ዋስትና ሊከለከል የሚችልባቸው መንገዶች ይህ ሰው ቢወጣ ተጠርጣሪ ነው፣ ወንጀለኛ አይደለም። ተጠርጣሪ መሆኑን መጀመሩን መንገር አለብን። ለዛ ደግሞ ማስረጃ ያጠፋል ተብሎ ሲጠበቅ ትክክለኛ አድራሻ ላይኖረው ይችላል፣ ላይገኝ ይችላል። ተመልሶ ቢወጣ እንኳን እነዛ ምስክሮች በዛ ጉዳይ ያሉ ምስክሮችን ሊያጠፋ ይችላል ተብሎ ሲገመት ሌላም ነገሮች ሊያደርግ ይችላል። ከዛ ጋር ተያይዞ እዛ ጋር ቆይቶ እንትን የሚደረግበት ሁኔታዎች ይኖራል። ምናልባት እሳቸው ያነሱት አንድ ነገር ነበር፣ ዋስትና መብቱ በፍርድ ቤት ከተጠበቀ በኋላ የሚል ነገር አንስተው ነበር።
ያ ሊሆን የሚችለው ምናልባት ከዚህ ጋር ታይዞ ኢሚዲየትሊ ይግባኝ የሚጠየቅ ከሆነ ይግባኝ ይጠየቃል። ያ ዝም ብሎ ያልሆነ ነገር መለጠፍ ከሆነ ሰብአዊ መብት ጥሰት ነው የሚሆነው። ሌላ ወንጀል ምናልባት ተደራራቢ ወንጀል ከሆነ መጀመሪያውኑ በዛ መዝገብ ተጠቃሎ መቅረብ አለበት። ከዛ በዘለላ ግን ከተገኘ ግን ይቀራል ማለት አይደለም። መጀመሪያ ስላልቀረበ በዚህኛው ይቀራል ማለት አይደለም። ይግባኝ ይጠየቅበትና ያ ይግባኙም ድጋሚ የሚያጸና ከሆነ የሚለቀቅበት ሁኔታ ይኖር። ቅድም እንዳልኩ በጽኑ እስራት የሚያስቀጡ ወንጀሎች ከፍተኛ የሆነ አለ የሞት ግድያ አይነት ነገር ከሆኑ ምናልባት በዛ አግባብ ዋስትና እንዳይፈቀድ የሚጠይቅባቸው ሁኔታዎች አሉ። ከዚህ አግባብ ምናልባት በተወሰነ መልኩ የሚከለከልበት ሁኔታ ይጠየቃል በፍርድ ቤት። ፍርድ ቤት ከወሰነ ደግሞ ማይንት ማይልበት ምክንያት አይኖርም። የኢትዮጵያ ሰብአዊ መብት ኮሚሽን ከኤቢሲ ጋር በመሆን በመተባበር ያሰናዳው የፓናል ውይይት ነው። እንግዲህ የፓናል ውይይቱም ከሰብአዊ መብቶች ውስጥ አንዱ የሆነውን የነጻነት መብትን አንስተን እየተወያየን እንገኛለን። ነጻነታቸውን የተነፈጉ ሰዎች የሚደርስባቸው አካላዊና ስነ ልቦና ጉዳቶች እንግዲህ ከቀደም ተከተላለሁ። መጀመሪያ ጥሰቶቹ ምንድናቸው? አሁንስ አካላዊ እና ስነ ልቦናዊ ጉዳቶችስ ምንድናቸው? እንግዲህ የሰብአዊ መብቶች ቀደም እንዳልናቸው ባንድ ላይ በተጣጣመ መልኩ ሁሉንም ማክበር አለብን። የማይነጣጠሉ መብቶች ስለሆኑ እነዚህ ሰብአዊ መብቶች ተፈጥሮ የሰጠችን ዓለም አቀፋዊና የማይነጣጠሉ ስለሆኑ አንዱን አክብረን ሌላውን ባናከብረው ሰብአዊ መብቶች አከበርን ልንል አንችልም። ስለዚህ የሰው ልጅ እንግዲህ ከሰብአዊ መብቶች መካከል የነጻነት መብቱ አንዱ ነው። ከነዛ ሰፊ መብቶች አንዱን አለማክበራችን ሌላውንም ገደል የሚከት ነው። ስለዚህ ሁሉንም ባንድ ላይ ማክበር ሳንነጣጠል ማስከበርና ማክበር አለብን። ማክበር ማስከበር ስንል የግለሰብ ሊሆን ይችላል፣ የቡድን ሊሆን ይችላል። የኛን ስናስከበር መብታችን ስንጠብቅ የሌሎችንም የማስከበር ግዴታን የሚጥል ነው። ስለዚህ የሰብአዊ መብቶችን በአጠቃላይ ባከበርን ቁጥር የሀገር እድገታችንን የራሱ የሆነ ቫልዩ አለው። ለምሳሌ ከፍ ያሉ ሀገሮችን ብናይ በሰብአዊ መብት አጠባበቅ ረገድ ከፍተኛ የሆነ ፕሮቴክሽን ይሰጣሉ። ያላግባብ የተያዙ ሰዎች ኮምፐንሴሽን ካሳ ይጠይቃሉ። በዛ መሰረት ፍርድ ቤት ይወስንላቸዋል። በተለይ ለምሳሌ በአንድ ኬዝ አለ በእንግሊዝ ሀገር በ911 ክስተቱ ላይ በዛ ጉዳት የተነሳ እንግሊዛውያን የውጭ ዜጎችን በገፍ ማሰር ጀምረው ይሄ ደግሞ ከራይት ቱ ላይፍ ከዩዲኤችአር ውጭ ነው በሚል ፍርድ ቤቱ ነፃ እንዲለቀቁና ኮምፐንሴሽን እንዲከፈልም እስከዛ ድረስ እስከመወሰን ኮሚትዱ ነው ማለት ነው። እና የመኖር መብትን የሚጋፋስ ነው። ስለዚህ ሰብአዊ መብትን ማክበር ማለት ሀገርን ከፍ ማድረግ ማክበር ነው። ሀገር ደግሞ ሰው ነው። ሰውን ባከበርከው ቁጥር በህግ በመራኸው ቁጥር ነገሮቹ በሙሉ እየተስተካከሉ ያ ዜጋ ደግሞ ለኢኮኖሚም ለፖለቲካም ለሁሉም ነገር መሰረተ ስለሆነ ከፍ ያደርገህ ይመጣልና ብዙ ጥቅም አለው ነው። የጉዳት የደረሰባቸው ሰዎች አካላዊ ጉዳት እንግዲህ ኢንስፔክተር እንደጠየቁትም ቶርቸር ይደረጋል። በጭካኔ የተሞላበት የሰውነት አካሎቻቸውን ወይም ብልቶቻቸውን የመቆራረጥ ምናምን ነበሩ። እነዚህ አይነት ጉዳቶች ደግሞ ሙሉ በሙሉ ከአካል ብቻ ሳይሆን ስነ ልቦናዊ ከፍተኛ የሆነ ስነ ልቦናዊ ጉዳት እና ጠባሳ ይፈጥራል። ይህ ደግሞ በሀገር ህግ ላይ መተማመንን ጥያቄ ውስጥ የሚፈጥር ይሆናል። ስለዚህ ዜጎች በሀገራቸው ህግ ላይ ትረስት እንዲኖራቸው እምነት እንዲኖራቸው በህግና በስርዓት መመራት አለበት። እንዲህ አይነት አያያዞች ጥንቃቄ መደረግ አለባቸው፣ ፕሮቴክት መደረግ አለባቸው። ከሁሉም ነገር ቅድሚያ መሰጠት ያለበት ስለሆነ ማለት ነው። ስለዚህ በስነ ልቦና ደረጃ ሰው ከተጎዳ በሀገሩ ትረስት ከሌለው ኢኮኖሚካል፣ ፖለቲካል፣ ማህበራዊ ግንኙነቱን ጠንካራ ሊሆን አይችልም። ነገር ግን በተቃራኒ ደግሞ ፕሮቴክት ካደረግነው እንዳደጉ ሀገሮች ሁሉን የምንፈልጋቸውን የኢኮኖሚ ግቦች፣ የፖለቲካ ግቦች፣ የሶሻል ግቦች አጋዥ መሳሪያ ይሆናል ማለት ነውና ጉዳት የደረሰባቸው በስነ ልቦናም በአካልም ጉዳት ይደርሳል። ከፍተኛ የሆነ ጉዳት ነው የሚደርሰው። ሞራሊ አንድ ሰው ላይ የደረሰው ጉዳት ለሌሎችም ተላላፊ ነው። በአንድ ሰው ብቻ የሚገደብ ስላልሆነ ቀደም ብዬ ምላነሳ ነበረ። ግለሰባዊ ብቻ ነበር ወይ ቤተሰባዊ ማህበረሰባዊ አይቀጥልም ወይ? አንድ ሰው ይሳፋል። ኢንስፔክተር ምናልባት ይህ ማለት አንድ ሰው ስነ ልቦናዊ ሲባል
ኢሚዲየትሊ እሱ አንድ በሚደረግበት ሰዓት ወይንም በያሰባዊ መብቱ ስነ ልቦና ጉዳት ሲደርስ የቤተሰብም ጭምር ነው እዛ ጋር የሱ ብቻ አይደለም የቤተሰብ እዛ ጋር መጋብ ለብቻው መገለላለ በራሱ ያም ራሱ እንደተጠበቀ ነው ወደ ማህበረሰቡ በዛው ልክ የሚደርስባቸው ሁኔታዎች ቀላል የሚባሉ አይደሉም በዛ አግባብ ካየን ማለት ነው በጣም ሰፊ ነው መልካም አቶ መሐመድ አህመድ ወደ እርስዎ እንምጣ ቀደም ሲል ያነሳሁት እንግዲህ ጥያቄ ነጻነታቸውን የተነፈጉ ሰዎች የሚደርስባቸው አካላዊና ስነልቦናዊ ጉዳቶች በተመለከተ ነው እነዚህ ስነልቦናዊና አካላዊ ጉዳቶች ምንድናቸው የሚሉት ነውና ለእርስዎ መልስ እስኪ እንስማ ነጻነታቸውን የተነፈጉ ሰዎች በዋናነት አካላዊ ብቻ ሳይሆን ስነልቦናዊ ኢኮኖሚያዊ እና ማህበራዊ ችግሮች ይከሰቱባቸዋል ይሄም ማለት አንድ ሰው ያላግባብ ወደ እስር ቤት ሲገባ ከህግና ከስርዓት ውጪ ነጻነቱ ሲነፈግ በመጀመሪያ ደረጃ ቤተሰቦችን ያስተዳድርበት ወይም እሱ ይተዳደርበት የነበረው የገቢ ምንጩ ይቋረጣል ስለዚህ የኢኮኖሚ ችግር ይመጣል ይሄ ኢኮኖሚ ችግር ደግሞ በሱ ደጎሙ ወይም ደግሞ እሱ ራሱ የሚኖርበት ሁኔታ ኢኮኖሚ ሚንሱ ስለሚገታ ለማህበራዊ ችግር ይጋለጣል የስነልቦና ችግሩም ቀላል አይደለም ከዛ በተጨማሪ አካላዊ የመንቀሳቀስ መብቱ ይነፈጋል አንዳንድ ጊዜ ደግሞ ነጻነታቸው የተነፈጉ ሰዎች አካላዊ ጉዳትም ይደርስባቸዋል በተጨማሪም ደግሞ የወሲባዊ ጥቃትም ሊደርስባቸው የሚችልበት ሁኔታ ይፈጠራል ማለት ነው ከሰብአዊ መብቶች ውስጥ አንዱ የሆነውን የነጻነት መብትን ነው እስካሁን ያነሳነውና መጨረሻ የሚሆነው አላግባብ እስራትና አላግባብ ነጻነትን ማጣትን ለመከላከል እነማን ምን ማድረግ ይጠበቅባቸዋል የሚለውን እናንሳ አው ትልቁ ስራ እዚህ ላይ ነው ያለው እስካሁን ድረስ ያለፉ ሂደቶች አልፈዋል ይሄንን በማድረግ ደረጃ እኔ አጠቃላይ ህብረተሰቡ የመንግስት ኃላፊነት እንደተጠበቀው ሆኖ መንግስት ይሄንን የሰብአዊ መብትን ማስጠበቅ ግዴታው ተጥሎበታል በህግ ማግባብ ከዚህ በተጨማሪ ግን መንግስታዊ ያልሆኑ ድርጅቶች ሃይማኖት ተቋማት ህብረተሰብ ያንዳንዱ ግለሰብ እነዚህ ነገሮች በመከላከል ጥቆማ በማስጠት ሊሆን ይችላል ያሉ ነገሮችን በማጋለጥ ሊሆን ይችላል ለሚመለከታቸው አካላት ኤቪደንስ ቤዝ የሆኑ ነገሮችን አድርጎ ለሚመለከተው አካል በማሳወቅ ሊሆን ይችላል መንግስትም ደግሞ እንደ መንግስት የጸጥታ አካሉ ማድረግ ያለበትን ነገር በተደራሽ በማድረግ በሚቻል አቅም እንደዚህ ነገሮችን ለማስቀረት ጥረት መደረግ መቻል አለበት ኤንጂኦ ወይም ከመንግስታዊ ያልሆኑ ድርጅቶች በየክልልም ያሉ እንትኖች አሉ እነዛም ጭምር ትክክለኛ ፋክት የሆነ የሰብአዊ መብት ጥሰቶችን ከነ ኤቪደንሱ ለሚመለከተው አካል መስጠት መቻል አለባቸው ይሄንን ደግሞ መንግስት እንደ መንግስት ተቀብሎ ፖሊስ አስፈላጊውን ምርመራ አስፈላጊውን ሰብስቦ እርምጃ መወሰድ ያለበትን አካል መውሰድ መቻል አለበት በዛ አግባብ እነዚህ ነገሮችን መቀነስ ይቻላል እንደ ሃይማኖት ተቋማትም ያለውን ነገር አንዳንድ ጊዜ መብለን ማይሆን ነገር እያደረግን ያንዱን እየነከን የኔ ሊከበር ሁሉም እቺ ሀገር የጋራ የሁላችንም ነው የጸጥታ አካሉም የህዝቡም የሃይማኖት ተቋማት የሙስሊም የክርስቲያን የሁሉም እስከሆነ ድረስ ሁሉም በጋራ ይሄን ነገር ለመከላከል ኃላፊነት አለበት መልካም ኢንስፔክተር አቶ አባይነህ እስኪ አሁን ባነሳው ጥያቄ ላይ አላግባብ እስራትና አላግባብ ነጻነትን ማጣት ለመከላከል እነማን ምን መወጣት አለባቸው ድርሻቸውስ እስከምን ድረስ ማድረግ ይጠበቅባቸዋል የሚለው ነው ያንድ ግለሰብ የሰብአዊ መብት ጥሰት መፈጸሙን ካየን እንግዲህ ፊትለፊት የሚያየውን ሰው ሞራሊ ሮንግ እንደሆነ ይረዳል እሱም ይረበሻል ያው ተስፋፊ ነው አንድ የሰብአዊ መብት ጥሰት ማለት ለሌሎችም መጥፎ ስሜትን የሚያሰራጭ ነውና ሁሉም ግለሰብ ሁሉም የማህበረሰቡ አካል ሰብአዊ መብትን የማክበር የማስከበር የማወቅ ግንዛቤውን ሸር የማድረግ ኃላፊነት ይኖርበታል እንግዲህ ሰብአዊ መብት ሰው ለሰው ልጅ የተሰጠ በተፈጥሮ የተገኘ ማንኛውም መንግስትም አይደለም ግለሰብም አይደለም በተፈጥሮ የምናገኘው ስለሆነ ይሄን ፕሮቴክት የማድረግ የሁሉም ማህበረሰብ አካል ነው ከዛም ባለፈ የመንግስት ተቋማት ልንጠራ እንችላለን የግል ድርጅቶች የሰብአዊ መብት ተሟጋቾች የተለያዩ ድርጅቶች አሉ ህዝብን ባጠባቂ ተቋም ሌሎችም አሉ የሲቪክ ማህበራት የወጣቶች ማህበራት
ሁሉም በኢንስፔክተር ባሉት መሰረት ኢንፎርሜሽን የመስጠት እንዲህ አይነት አቢዩዝ ሲከሰት እንዲስተካከል የራስን ቫልዩ መወጣት በሀገራችን ሰብአዊ እንትን ለመጠበቅ የህግ ክፍተት የለብንም። ከበቂ በላይ ሰብአዊ መብትን ፕሮቴክት የምናደርግበት ኢንተርናሽናል ሎዎች አሉ። እነሱ ደግሞ የሀገራችን የህግ ክፍሎች ናቸው ብለናል ስለፈረም ናቸው። እንዲሁም ህገ መንግስቱን በግልጽ ያስቀመጠው ብዙ የሰብአዊ መብቶች አሉ። እነሱን ደግሞ ኢንዲቴል ወደ ተግባር የምናወርድባቸው ፕሮሲጀሮች፣ አሰራሮች፣ መመሪያዎች፣ ደንቦች አሉ። እዚህ የህግ ክፍተት የለም ማለት ነው። ስለዚህ ምንድነው ችግሩ? የመፈጸም የመተግበር ስንል ምንድነው? ከአዌርነስ ይጀምራል። በደንብ ማወቅ ያሉ ህጎችን አንደርስታንድ የማድረግ በተለይም የጸጥታ አካሉ በደንብ ህጎችን በደንብ ዌል ኦሪየንትድ ሆኖ አውቆ ኮሚትድ ሆኖ እነዚህ ህጎች መከበራቸው ማንኛውም ሰው ምንም አይነት ወንጀል ሊፈጽም ይችላል። ነገር ግን የእሱን ሰብአዊ መብት ማክበር የማህበረሰቡን ሰብአዊ መብት ማክበር መሆኑን አንደርስታንድ ሊያደርገው ይገባል። ስለዚህ በደንብ አዌርነስ አሁን ስለተማርነው ብቻ እናቀውም ስንደጋግመው ነው። ስሩ ፕራክቲስ የሚመጣ ነገር ነው። ከፍ ያሉ ሀገራትን በአንድ ጀንበር አላደጉም። ስቴፕ ባይ ስቴፕ ነው፣ ስሩ ፕሮሰስ ነው። ስለዚህ ሁሉም የመንግስት ጸጥታ አካል ውስጥ ያሉ አቃቤ ህግም ሊሆን ይችላል፣ ፖሊስም ሊሆን ይችላል፣ ፍርድ ቤትም ሊሆን ይችላል፣ እኛም ጠበቆችም ሊሆን ይችላል። እንደዛ ነው ለማንሳት የፈለኩትም የፍትህ ስርዓት ውስጥ ምን መምሰል አለበት ይሄን ነገር ለመከላከል በደንብ አሁን ህጉ ላይ ስለተቀመጠ ብቻ አይደለም ለመተግበር ኮሚትድ መሆን አለብን። ካወክ በኋላ ነው ኮሚትድ የምትሆነው። ወደ ውስጥ ኢንተርናላይዝ ታደርገው ነው ባህሪ ሲሆን ነው ያንን ነገር አፕላይ የምታደርገው። ስለዚህ በዛ ልክ አንደርስታንድ ልናደርገው ይገባል። ማክበር ማለት ምን ኮንሲኩዌንሱ ረጅም ውጤቱ ማገናዘብ አለብን። ሾርት ተርም ሳይሆን ሎንግ ተርም ነው። የሰብአዊ መብት ማክበር ማለት ረጅም የሆነ ኢንቨስትመንት ነው። በሰዎች ሞራል ላይ፣ በሰዎች ህሊና ላይ፣ ሰዎች ለሀገራቸው ያላቸውን አመለካከት ላይ ለረጅም ጊዜ ኢንቨስት የምታደርገው ነገር። ስለዚህ በማህበረሰቡ ዘንድ ይህ አመለካከትን እንዲሰርጽ የመንግስት አካላትም፣ ሲቪክ ማህበራትም፣ ወጣቶች፣ አደረጃጀት ሁሉም አይነት የማህበረሰብ ክፍል መሳተፍ እና ኢንቮልቭ ማድረግ አለበት ብዬ አስባለሁ። በጣም ጥሩ። ይህን ጥያቄን ለአቶ መሐመድ አህመድ ወደ አሶሳ እንሻገራለንና አቶ መሐመድ እንግዲህ ቀደም ሲል ያነሳሁት አላግባብ ስርዓትና አላግባብ ነጻነትን ማጣት ለመከላከል እነማን ምን ማድረግ ይጠበቅባቸዋል የሚለውን አንስቻለሁ። በዚህ ጉዳይ ላይ የእርስዎ መልስ ነው የምንጠብቀው። የኢትዮጵያ ሰብአዊ መብት ኮሚሽን እንደሚታወቀው በህገ መንግስቱ በፌደራል ህገ መንግስት መሰረት ለሰብአዊ መብት ጥበቃ መስፋፋትና መከበር እንዲሰራ የተቋቋመ ብሔራዊ የሰብአዊ መብት ተቋም ነው። ስለዚህ የሰብአዊ መብትም በማክበር ደረጃ በዋናነት ሁሉም የመንግስት ተቋማት ማህበረሰቡ ኃላፊነት አለበት። ስለዚህ የኢትዮጵያ ሰብአዊ መብት ኮሚሽን ሰብአዊ መብት እንዲጠበቅ ሰብአዊ መብት የሁሉም ሰው ተፈጥሯዊ መሆኑን እንዲረዳ የትምህርት እና ቅስቀሳ ስራዎችን ይሰራል። ስለዚህ ለዚሁም ብሎ የትምህርትና ስልጠና ስራ ክፍል አለው። በዚህ በዋናነት ለባለግዴታዎችና ባለመብት ለሚባሉ ባለድርሻ አካላት ስልጠናዎችን እየሰጠ ይገኛል። በተጨማሪም በአሰልጣኙ ስልጠና ከሚሰጣቸው ስልጠናዎች በተጨማሪ የኦንላይን ስልጠናዎችንም በተለያዩ ርዕሶች ላይ እየሰጠ የሚገኝበት አለ። ይህ እንግዲህ ሰብአዊ መብት ባህል እንዲሆን ከማስተማር ከማህበረሰቡ ውስጥ እንዲሰርጽ ከማድረግ አንጻር የሚሰራው ስራ ነው። በተጨማሪ እንግዲህ ሰብአዊ መብትን ከማስተማር በተጨማሪ ሰብአዊ መብት በተለያየ መንገድ ሊጣስበት የሚችልበት አግባብ ይፈጠራል። ስለዚህ ሰብአዊ መብት በተጣሰ ጊዜ ምርመራና ክትትሎችን ያደርጋል። ምርመራና ክትትሎችን የሚያደርገው በዋናነት አንደኛ የተፈጸመውን ጥሰት እንዲቆም ለማድረግ እርምት እንዲወሰድበት አጥፊዎች ወይም የሰብአዊ መብት የጣሱ ሰዎች ተጠያቂ የሚሆኑበትን መንገድ ከሚመለከታቸው የመንግስት ባለድርሻ አካላት ጋር በመነጋገር እርምጃ እንዲወሰድና ጥቃቱ እንዲቆም በተጨማሪም የወንጀል ወይም የፍትሐብሔር ኃላፊነት እንዲኖር ተጠያቂነት እንዲኖርና ተጎጂዎቹም እንዲካሱ ከሚመለከተው የባለድርሻ አካላት ጋራ የሚሰራ ነው። በዋናነት የሰብአዊ መብት ኮሚሽን
የምርመራና ክትትል ከማድረግ በተጨማሪ በተለያዩ ሁኔታዎች ምርምሮችን ያካሂዳል። በየስራ ዘርፉ ብዙ የስራ ክፍሎች አሉት። በየስራ ክፍሉ ምርመራና ክትትሎችን ሪሰርቾችን ያካሂዳል። ስለዚህ እነዚህ ጥናቶች እና ሲስተሚክ ኢንቨስቲጌሽን ወይም ደግሞ ስልታዊ ምርመራም ያካሂዳል። ስልታዊ ምርመራ የምንለው የስርዓት ወይም የስነ ስርዓት ወይም ደግሞ የህግ ወይም የአሰራር ግድፈቶች እንዲታረሙ ምርመራ በማድረግ የሚገኙትን ፋይንዲንግስ ወይም ደግሞ የሚገኙትን ግኝቶች በሚገኙት ግኝቶች መሰረት ምክረ ሀሳቦችን ይሰጣል። ምክረ ሀሳቦቹን እንግዲህ ለባለድርሻ አካላት ያገኛቸው ምክረ ሀሳቦች ብዙ በኮሚሽኑ የአሰራር መሰረት የሪቪው ፕሮሰሱን ካለቀ በኋላ ለሚመለከተው ባለድርሻ አካላት ይላካል። ምክክርም ይደረጋል። ከመላኩ በተጨማሪ ምክክር ተደርጎ እነዛ ምክረ ሀሳቦች መቼ መፈጸም አለባቸው የሚለውን ደግሞ ከሚመለከተው ባለድርሻ አካላቶች ጋር ቁጭ ብሎ እቅድ አውጥቶ በጋራ ይሰራና በዚሁ መሰረት እነዚሁ በትክክል ምክረ ሀሳቦቹ መፈጸማቸውን ክትትል ያደርጋል። ያፈጻጸም የምክረ ሀሳብ አፈጻጸም ክትትል ያደርጋል። ስለዚህ ሰብአዊ መብት እንዲከበር የባለድርሻ አካላቶች የመጀመሪያው ነገር የህግ የበላይነትን ማክበር ይኖርባቸዋል። በተጨማሪም አጥፊዎች ላይ ተጠያቂነት እንዲኖር ማድረግና ተጎጂዎች እንዲሚካሱበትን ሁኔታ መፍጠር ይኖርባቸዋል። ሁሉም የመንግስት ተቋማት በተለይ የፍትህ ተቋማት ትልቅ ሚና አላቸው እና በዚህ ደረጃ ትልቅ ኃላፊነት ስላለባቸው ሊሰሩ ይገባል የሚል እምነት አለኝ። ተመልካቾቻችን የኢትዮጵያ ሰብአዊ መብት ኮሚሽን ከኢቢሲ ጋር በመተባበር ያሰናዳው የፓናል ውይይት ይህን ይመስል ነበር። አባይነህ ዘመነ ጠበቃና የህግ አማካሪ፣ ኢንስፔክተር ሳዲቅ ተሽቴ ከፌደራል ፖሊስ እንዲሁም ከኢትዮጵያ ሰብአዊ መብት ኮሚሽን ከአሶሳ አቶ መሐመድ አህመድ ስለነበረን ጊዜ እጅግ በጣም አመሰግናለሁ። ፕሮግራሙን እየመራው ከእናንተ ጋር ቆይታ ያደረኩት ዘላለም መሉ ነበርኩኝ። በጣም እናመሰግናለን። እኛም እናመሰግናለን።